ይህ ኢትዮጵያ ቴሌቪዥን ነው። ለመላው ክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የስቅለት መታሰቢያ በዓል አደረሳችሁ። ጤና ይስጥልን። የተወደዳችሁ በያላችሁበት እንደምን ቆይታችኋል? አንድ ሰዓት ሆኖ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ቲቪ 57 አሁን ጀምሯል። አበይት ነጥቦቹን እነሆ። የኢየሱስ ክርስቶስ ስቅለት በተለያዩ አብያተ ክርስቲያናት በሃይማኖታዊ ስነ ስርዓት ታስበዋል። የብሩንዲ ፕሬዝዳንት ኤቨርስቴ እንዳይሽሚዬ በኢትዮጵያ ያደረጉትን ይፋ የሥራ ጉብኝት አጠናቀው ወደ ሀገራቸው ተመለሱ። ኢትዮጵያውያን ቅኝ ግዛትን በመቃወም ያስመዘገቡትን ታሪካዊ ድል በልማትና ግንባታ እየደገሙት ነው ሲሉ ከተለያዩ ሀገራት የመጡ አፍሪካውያን ጎብኚዎች ተናገሩ። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። በቅድሚያም የኢየሱስ ክርስቶስ የስቅለት መታሰቢያ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በኢትዮጵያ ካቶሊካዊት ቤተክርስቲያንና በኢትዮጵያ ወንጌላውያን አብያተ ክርስቲያን መካነ ኢየሱስ በሃይማኖታዊ ስነ ስርዓት ታስቦ ውሏል። ሁነቱን በተንቀሳቃሽ ምስል አስቀርተናል። ተከታተሉትና እንመለሳለን። ልብሱንም ገፈው ቀይ ልብስ አለበሱት። ጲላጦስ እስኪደነቅ ድረስ አሁንም ኢየሱስ ምንም መልስ አልሰጠም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ ያፈረሰው የክርስቶስ ፍቅር ዛሬም ለሰው ልጆች ሁሉ በፍጹም ልብ የመዋደድና የመረዳዳት አርአያ ነው። የትንሣኤ በዓል ሲከበር ታዲያ ለሰው ልጆች የተከፈለውን ክቡር መስዋዕትነት ተምሳሌት በማድረግ በልዩነትና በጥላቻ ፋንታ የአንድነትና የመረዳዳት ሴቶችን ማጎልበት ይገባል። በጉዳዩ ዙሪያ ባልደረባችን ወንድማገኝ ኃይሉ ተከታዩን አጠናቅሯል።
ኢየሱስ ክርስቶስ ለሰው ልጅ በገባለት ቃል ኪዳን መሰረት ለሰው ልጅ ኃጢአትና በደል ሲል ይቅር ባይነቱን፣ ቸርነቱን፣ ፍቅሩን፣ ትህትናውንና መልካምነቱን ነፍሱን እስከ መስጠት ድረስ በመስዋዕትነት አሳይቷል። የኢየሱስ ክርስቶስ መስዋዕትነት በሰዎችና በእግዚአብሔር መካከል የነበረውን የሞትና የጥል ግድግዳ አፈራርሶ ዳግም ዘላለማዊ ሕይወት የሰጠበትም ነው። ታዲያ ኢየሱስ ክርስቶስ ለሰው ልጅ ሲል መስዋዕት በመሆን ፍቅርን፣ ትህትናን፣ መልካምነትን፣ ርህራሄንና ለሌሎች ስንል መስዋዕት መክፈልን አስተምሯል። ክርስቶስ በመስቀል ላይ ሆኖ ያሳየው ትዕግስት ለሀገራችን ብሔራዊ እርቅና ዘላቂ ሰላም ትልቅ መድኃኒት ነው። ዛሬ ጥላቻን በይቅርታ በቀልን ደግሞ በእርቅ በመተካት የትንሣኤው ፍቅር በሰው ልጆች ልብ ሊሰርጽ የሚገባው እውነት ነው። ይህ ክቡር መስዋዕትነት ደግሞ ለሰው ልጆች በፍጹም ልብ እርስ በርስ መዋደድንና በአንድ ሀገር ጥላ ስር መኖርን ያስተምራል። ትልቁ የፍቅር መገለጫ ጌታም ያለው ሰው ለወዳጁ ራሱን አሳልፎ ከመስጠት የበለጠ ፍቅር የለውም ይላል። እንደራሱ እግዚአብሔር አብ ደግሞ ዓለምን እጅግ ስለወደደ አንድያ ልጁን ሰጠ። ስለዚህ እግዚአብሔር አብ ልጁን ላከልን በልጁ እንድንድን። ስለዚህም መስቀል መደምደሚያው ነው ማለት ነው። እኔ እንደወደድኳችሁ እናንተም እርስ በርሳችሁ እንድትዋደዱ። እንግዲህ መዋደድ ምን ድረስ እንደሆነ ልጁን በመስጠት አንድያ ልጁን በመስጠት ወይም ደግሞ ጌታችን ኢየሱስ ክርስቶስ ሕይወቱን በመስጠት የገለጸው ፍቅር ዛሬ ደግሞ ሰዎች አንዱ ለሌላውን ሕይወትን የመስጠት እግዚአብሔር ሰውን ወዶ ለሰው ብሎ ራሱን እንደሰጠ እኛም እርስ በርስ መዋደድ ሲባል እንደው መስቀል ላይ መሰቀል ባይጠበቅብንም ግን በጥቃቅኑ ነገር ለሌላው መኖር፣ ለሌላው መሰጠት፣ ሕይወታችን ለሌላው መቁረስ፣ መውደድ እንዳለብንም የሚያስተምር ነው። ኢየሱስ ክርስቶስ ለሰው ልጆች ትቶት የሄደው ትልቁ አርያነት እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ የሚል ሲሆን ይህም ከሌላኛው ወገን ምላሽ ባይኖር እንኳን የመውደድንና ይቅር ማለትን ያስተምራል። የምንወድበት መውደድ እስከ ሞት ድረስ የሆነ መውደድ መሆን አለበት ነው እንጂ ሊያጠቃኝማ ከመጣ አጠቃዋለሁ የሚለው መንገድ እንድንሰጥ አልተጠራንለትም። ወይም መጽሐፉ እንደዛ ያስተምረንም ወይንም ጌታ ኢየሱስ ክርስቶስ ያንን አስተምሮ አይደለም የሰጠን። ስለዚህ ሞዴል አድርጎ ያስቀመጠው እኔ እንደወደድኳችሁ እርስ በርሳችሁ እንድትዋደዱ ይህንን ምን አድርጌላችኋለሁ ትቼላችኋለሁ ነው የሚለን። እንግዲህ ያ መውደድ ማለት ከሌላኛው አካል ምላሽ ባይኖርም እንኳን ኃላፊነታችን መውደድ ነው ማለት ነው። ህዝቡ የትንሣኤ በዓልን ሲያከብር የመረዳዳት እሴቶችን በማጎልበት ፍቅርን በማጋራትና የእርስ በርስ ትስስርን በማጠናከር ሊሆን ይገባል። በተለይ ህፃናት በየገሩ ቤቶቻችን ያሉ ህፃናት ዛሬ የሚያስፈልጋቸውን ነገር ሲያጡ የሚያጡት ምግብ ብቻ አይደለም፣ ለነገ የሚገነቡበትን ማንነት ጭምር ነው የሚያጡት። ዛሬ ልብስ ለሌላው ላለው ሰው ተራ ነገር ነው። የቱን ምን ልልበስ ሳይሆን የቱን ልልበስ ብሎ ለሚያማርጥ ማህበረሰብ ልብስ ትርጉም ላይኖረው ይችላል። ለነዛ ግን ምን ልልበስ ብለው ለሚጨነቁ ነዳያን ግን ልብስ በተለይ ለህፃናት በተለይ ለልጆች ያ ልብስ የሚሰጠው ትርጉም ለዕለት ከብርድና ከሌላ መሸፈንን አይደለም፣ ሞገስን ይሰጣል፣ ክብር ደስታን ይፈጥርላቸዋል። ዛሬም ሀገር እንድትቆምና የነገውን ትውልድ እጣ ፈንታ ብሩህ ለማድረግ ፍቅር፣ ትህትናና ይቅርታን መማር ይጠይቃል። በሌላ ዜና ይቅርታ በክርስትና እምነት ውስጥ ትልቅ ቦታ አለው። ኢየሱስ ክርስቶስ ለሰው ልጆች ሁሉ ፍቅር የገለጸበት አንዱ መንገድ ይቅርታ እንደሆነም ሃይማኖታዊ አስተምህሮ ይናገራል። ይህንን የክርስቶስ ፍቅር ምእመኑ በዕለት ተዕለት ተግባሩ ሊፈጽመውም ይገባል። መቅደላዊት ደረጀ። የክርስትና እምነት መሰረቱ ይቅርታ ለመሆኑ ትልቁ ማረጋገጫ ኢየሱስ ክርስቶስ በመስቀል ላይ ሆኖ የጸለየው ጸሎት ይጠቀሳል። በስቃይና በግርፋት መካከል ሆኖ ለሚያሰቃዩት ሰዎች የሚያደርጉትን አያውቁምና ይቅር በላቸው ማለቱ የፍቅርና ርህራሄ መጨረሻው ጥግ መሆኑን የክርስትና እምነት መሰረቱ ይቅርታ፣ የይቅርታ ትልቁ ተምሳሌትም ኢየሱስ ክርስቶስ ነው ይላሉ የቤተ ክርስቲያኗ ሊቃውንት። ክርስቶስ ወደ ዓለም ሲመጣ ዋናው የመሰረተው አንደኛው ነገር ምሰሶ ምንድነው ሲባል ፍቅር ነው። ስለዚህ ክርስቶስ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ብሎ የተናገረው ቃል ምንድነው? ይቅርታ ፍቅር ማለት ነው። ፍቅርን ለማምጣት ነው አሁን እግዚአብሔር ይቅርታን የሚፈልገው ማለት ነውና ስለዚህ አሁን ምእመናን አንድ ምእመን ነው የሚባለው ክርስቲያን ነው የሚባለው የክርስቶስ ተከታይ ነው የሚባለው ክርስቶስ ያደረገውን ነገር ሲያደርግ ነው። መዋደድ እርስ በርስ መዋደድ ማለት ነው። ይህ በመስቀል ላይ የታየው የይቅርታ ተግባር ለሰው ልጆች ሁሉ ትልቅ ትምህርት ጥሎ ማለፉ በክርስትና አስተምህሮ ይሰበካል። የክርስትና ሃይማኖትም የሰው ልጆች የበደላቸውን ይቅር በማለት የክርስቶስን ባህሪ ገንዘብ ሊያደርጉ እንደሚገባም ያስተምራል። ፍቅርና ይቅርታ አይለያዩም። አንድ ገጽ የአንድ ሳንቲም ሁለት ገጽታ ማለት ናቸው። የዕለት ዕለት እንቅስቃሴያችን በሙሉ በፍቅር በይቅርታ የተሞላ መሆን አለበት። ምክንያቱም የበደልናቸውን ሰዎች አይደለም ይቅር በሉ ያለን የበደሉን ሰዎች። ይቅርታ እንግዲህ ማድረግ አንደኛው ኢነር ፒስ እንዲኖረን ነው፣ የውስጥ ሰላም እንዲኖረን ያደርጋል።
የውስጥ ሰላም ደግሞ ብዙ ነገር ነው። ሰዎች ብዙ ነገር ኖሯቸው የውስጥ ሰላም ከሌላቸው በጣም ከባድ ነገር ነው ማለት ነው። ሶ የውስጥ ሰላማችንን እንድንመልስ ያደርጋል። ሌላው ኢሞሽናሊ ስቴብል እንድንሆን ያደርጋል። ስሜታችንን ወደ ተፈለገው አቅጣጫ እንድንዘውረው ያደርጋል ማለት ነው። የተከማቸ ነገር ስለሚሆን ውስጣችን ላይ ዲሲሽኖቻችን፣ ስሜታችን፣ የተለያዩ ነገሮቻችን ተጽዕኖ ውስጥ ይወድቃሉ ማለት ነው። አንድ ሰው ይቅርታ ያደረገ ማለት ፕሮዳክቲቭ መሆን ይችላል። በሪሌሽንሺፑ፣ በሚሰራው ስራ፣ በጤንነቱ፣ በብዙ አቅጣጫ ፕሮዳክቲቭ መሆን ይችላል ማለት ነው። ሶ ከሌላው የነጻነት መንገድ ነው። ሊቭ አድርገሻል ማለት ነው። ይቅርታ ሲያደርግ አንድ ሰው ሲጓተት የነበረውን ገመድ እየለቀቀ ነው ማለት ነው። ለቀቀ ማለት ኢነርጂውን አስመለሰ ማለት ነው። ይቅርታ ከመንፈሳዊ ፋይዳው ባሻገር ለማህበራዊ ህይወት መረጋጋት መሳሪያ ነው። የሰው ልጅ በዕለት ተዕለት ተግባሩ ይቅርታን ልማድ ሲያደርግ በመካከል የሚኖርን ቅሬታ በማስወገድ የሰላም አየር እንዲነፍስ ያደርጋል። ይህም በሰዎች መካከል ያለውን ትስስር በማጥበቅ ጠንካራ ማህበረሰብ ለመፍጠር ያስችላል። ይቅርታ ከሌለ ክርስትና የለም ማለት ነው። ከዛ በኋላ የምናገኘው ጸጋ የምናገኘው በረከት ደግሞ ይቅርታ እናገኛል ከእግዚአብሔር ማለት ነው። ግድ በዓለ ትንሣኤ ፋሲካ አይደለም፣ ሁሉ ጊዜ ክርስቲያን ይቅር ባይ መሆን አለበት ማለት ነው። የይቅርታን ዋጋ ማወቅ ቅድም እንዳልነው መሸነፍ ነው፣ የበታች መሆን ነው ምናምን የሚለውን አመለካከቶቻችንን አስወግደን ይቅርታ በጣም ትልቅ ዋጋ ያለው ነገር እንደሆነ ማሰብ። ኢሞሽናሊ ኢንተለጀንት የሆኑ ሰዎች ይቅርታ ለማድረግ ብዙ አይቸገሩም፣ ነገሮችን በጥልቀት ያያሉ። ስለዚህ በጣም ስሜትን የመግዛት ነገር ያስፈልገናል። ስሜታችን እየገዛን ስንሄድ ሞር ከጥላቻው ይልቅ ለይቅርታው ጊዜ ይኖረናል ማለት ነው። ይቅርታ የጥንካሬ መገለጫ እንጂ የድክመት ምልክት አይደለም። በሰው ልጆች መካከል የሚፈጠሩ ቅሬታዎች በይቅርታ ሲታለፉ ለሀገር ሰላምና ለወንድማማችነት መጠናከር ትልቅ መሰረት ይሆናሉ። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙ ቲቪ ዜና 57 እንደቀጠለ ነው። ወደ ሌሎች ዘገባዎች ልሻገር። የብሩንዲ ፕሬዝዳንት ኤቨርስቴን እንዳይሽሚዬ በኢትዮጵያ ያደረጉትን ይፋ የስራ ጉብኝት አጠናቀው ወደ ሀገራቸው አሸኛኘት ተደርጎላቸዋል። ፕሬዝዳንቱ በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በብሔራዊ ቤተ መንግስት ውጤታማ የሆነ የሁለትዮሽ ውይይት አድርገዋል። በተለያዩ ዘርፎችም ስምምነቶችን ከውነዋል። አዝመራው ሞሴ አሁን የምንገኘው በቦሌ ዓለም አቀፍ አውሮፕላን ማረፊያ ነው። እንደምትመለከቱት በኢትዮጵያ ይፋዊ የስራ ጉብኝት ሲያደርጉ የቆዩት የቡሩንዲ ፕሬዝዳንት ኤቨርስቴን እንዳይሽሚዬ በጠቅላይ ሚኒስትር አብይ አህመድና በሌሎች በከፍተኛ የመንግስት የስራ ኃላፊዎች ሽኝት ተደርጎላቸዋል። ፕሬዝዳንቱ በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በብሔራዊ ቤተ መንግስት እጅግ ውጤታማ የሆነ የሁለትዮሽ ውይይት ማድረጋቸው ይታወሳል። ይህ ጉብኝት በንግግር ብቻ ሳይወሰን በበርካታ ቁልፍ ዘርፎች ላይ ስምምነቶች የተፈረሙበት በመሆኑ ለየት ያለ ያደርገዋል። በተለይም በመከላከያ፣ በጤናና በትምህርት፣ በውሃና ኤነርጂ፣ በግብርና እንዲሁም በዲጂታል መታወቂያና ቱሪዝም የተፈረሙት የመግባቢያ ስምምነቶች የሀገራቱን የጋራ ተጠቃሚነት የሚያረጋግጡ ናቸው። ጠቅላይ ሚኒስትር አብይ አህመድ እነዚህ ስምምነቶች የሁለቱን ሀገራት ሰፊ አቅሞች በመደመር ወደ ብልጽግና ለሚደረገው የጋራ ጉዞ መሰረት የሚጥሉ ናቸው ብለዋቸዋል። ፕሬዚዳንቱ የነበራቸው ቆይታ ኢትዮጵያና ብሩንዲ ለቀጠናዊ ዘላቂ ልማት ያላቸውን ቁርጠኝነት በይፋ ያረጋገጡበት አጋጣሚ ሆኖ አልፏል። ኢትዮጵያ ለብሩንዲ ነጻነትና ሉዓላዊነት ካደረገችው ታሪካዊ ድጋፍ ጀምሮ በሀገሪቱ ሰላም እንዲሰፍን በገለልተኛ አደራዳሪነትና በሰላም አስከባሪነት የተጫወተችው ሚና ለዛሬው ጠንካራ ግንኙነት መሰረት ጥሏል። ፕሬዚዳንቱ የወቅቱ የአፍሪካ ሊቀመንበርም በመሆናቸው ጉብኝቱ ለህብረቱ መቀመጫ ኢትዮጵያ ልዩ ትርጉም ያለው ነው። የሁለቱ ሀገራት ግንኙነት ከቅርብ ጊዜ ወዲህ እያሳየ የመጣው መነቃቃት በቀጠናዊ ዲፕሎማሲ ላይ የራሱ የሆነ ትልቅ ፋይዳ እንደሚኖረው ይጠበቃል። መቼ ነበር ወደ አዲስ አበባ እኮ የሚመጣው? እኮ ኤዩ ሲደርስ ነበር አይደል? በ5 ዓመት ውስጥ ከ60 ሺህ በላይ ፕሮጀክቶችን የገነባ ነው። በአፍሪካ 10 ጽዱ ከተባሉ ከተሞች ውስጥ አንዷ ለመሆን በቅታለች። አዲስ አበባ እኮ የመኪና ማቆሚያ ያልነበራት ከተማ ናት። አንድ ወር በኋላ 5ቱም ወደ ተግባር ይገባሉ። ኬንያ ላይ የሚካሄደው የአፍሪካ ከተሞች ፎረም ላይ ገቢ ላይ ልምድ እናካፍላለን።
ልማታችን አንዱ ለየት የሚያደርገው ሰው ተኮር ነው። ሁለተኛው ደግሞ አካታች ነው። ከኢቲቪ ዜና 57 ጋር ናችሁ። ኢትዮጵያውያን ቅኝ ግዛትን በመቃወም ያስመዘገቡት ታሪካዊ ድል አሁን በልማትና ግንባታ እየደገሙት ነው ሲሉ ከተለያዩ ሀገራት የመጡ አፍሪካውያን ጎብኚዎች ተናገሩ። ኢትዮጵያ በምግብ ዋስትናና በግብርናው ዘርፍ እያስመዘገበች ያለችው ውጤት ለሌሎች የአፍሪካ ሀገራት ተምሳሌት ሆኗል። ተወክሮች አዲስ አበባ የአፍሪካ የፖለቲካ መዲናነቷን አድምቀው የሚያሳዩ በርከት ያሉ የልማት ስራዎችን እውን በማድረግ የለውጥ ማሳያ ሆና ብቅ ብላለች። የመሰረተ ልማት ግንባታና የከተማ ገጽታን ለውጥ የጎበኞችንም ቀልብ እየሳበ ይገኛል። በአንድ ወቅት ተረስተውና ለቆሻሻ መጣያነት ውለው የነበሩ የወንዝ ዳርቻዎች ዛሬ የመዲናዋ አዲስ መገለጫዋ ሆኗል። እነዚህ ስፍራዎች ወደ ውብና አረንጓዴ ፓርኮች መለወጣቸው የአካባቢውንም ሚዛን ከመጠበቅ ባለፈ ለነዋሪዎቿ ንጹህ አየርን ማጎናጸፍ ጀምሯል። የመሰረተ ልማት ግንባታና የከተማ ገጽታን ለውጥ ለሌሎች የአፍሪካ ሀገራት ትልቅ ትምህርት እየሰጠ መሆኑን በ16ኛው የአፍሪካ አደጋ ስጋት አቅም ጉባኤ ለመሳተፍ አዲስ አበባ የከተሙ አፍሪካውያን የአድዋ ድል መታሰቢያን ከጎበኙ በኋላ ምስክርነታቸውን ሰጥቷል። ስሜ አለም ሳሊህ ይባላል። ሱዳናዊ ነኝ። አዲስ አበባን ለመጀመሪያ ጊዜ ከጎበኘሁበት ከ1989 ጀምሮ እስካሁን ባለው ጊዜ ውስጥ ከተማዋ በመሰረተ ልማትና በልማት ትልቅ ለውጥ አሳይታለች። በኢትዮጵያ አየር መንገድ አማካኝነት አዲስ አበባ አፍሪካን ከሌላው ዓለም ጋር የምታገናኘው ዋነኛው ማዕከል ሆናለች። እኔም ወደ ተለያዩ ሀገራት ስጓዝ እንደ መሸጋገሪያ የምጠቀምባት በመሆኑ አዲስ አበባ ለዓለም ትልቅ የትስስር መስቀለኛ መንገድ ናት ማለት ይቻላል። በአዲስ አበባ የተገነባው የአድዋ ድል መታሰቢያ የኢትዮጵያን ታሪክና ቅርጾች ለዓለም ለማስተዋወቅ ትልቅ አቅም እየፈጠረ ይገኛል። የአድዋ ድል መታሰቢያ የጎበኙ የውጭ ሀገራት ዜጎች እንደገለጹት የአድዋ ድል መታሰቢያ ቅርጾች ለእይታ የቀረቡበት መንገድና የቦታ አያያዝ ማንኛውንም ሰው ሊጎበኘው የሚገባ ድንቅ የታሪክ ማህደር መሆኑን አረጋግጧል። የኢትዮጵያ ሕዝብ የአፍሪካ ህዳሴ ምልክት ነው። ቀኝ ግዛት በመቃወም ለሁላችንም አርአያ ሆናለች። የኢትዮጵያ አየር መንገድ፣ የአዲስ አበባ ግንባታና የአፍሪካን ታሪክ የሚያዘክሩ የባህል ማዕከላት የጥረታችሁ ውጤቶች ናቸው። በተለይም በግብርና ዘርፉ በስራ በመተማመንና በምግብ ዋስትና ዙሪያ የሚታሳየው ተምሳሌት የሚደነቅ ነው። ለአፍሪካ የጀመራችሁትን የልማት ጉዞ ለሌሎች የአፍሪካ ሀገራት ትልቅ ትምህርት ነው። አዲስ አበባ ኮንክሪትን በለምለም አትክልቶች በመተካት ከተማን ወደ ምግብ ምንጭነት እየቀየረች ነው። በወንዝ ዳርቻዎች የሚታየው ይህ የከተማ ግብርና አፍሪካ በምግብ ራስን ለመቻል የምታደርገው ትግል ከቤት ግቢ መጀመር እንደሚቻል በተግባር ያሳየ ስትራቴጂካዊ ስኬት ሆኗል። አዲስ አበባ አስደናቂ የባህል ማዕከል ናት። በተለይም የአድዋ ድል መታሰቢያ የሀገሪቱን ታሪክ በአግባቡ የጠበቀና ማንኛውም ሰው ሊጎበኘው የሚገባ ድንቅ ስፍራ ነው። ቅርሶችን ለእይታ ያቀረበበት መንገድና የቦታው አያያዝ እጅግ የሚያስደንቅ ነው። ሁሉም ሊያየው ይገባል። አዲስ አበባ በኢትዮጵያ አየር መንገድ አማካኝነት አፍሪካን ከዓለም ጋር የምታገናኝ ዋነኛ የንግድ የቱሪዝምና የዲፕሎማሲ ማዕከል ሆናለች። ከተማዋ ታሪካዊ ቅርጾችንም ከዘመናዊ ልማት ጋር በማጣመር ለአፍሪካ ህዳሴ ብሩህ ተስፋን የምታበስር ግንባር ቀደም አህጉራዊ መዳረሻ ለመሆን የምትለው ደፋ ቀና እየሰመረላት መጥቷል። የተወደዳችሁ ለአንድ ሰዓት ያልናቸው የኢቲቪ ዜና 57 ጉዳዮቻችን ነኝ ናቸው። ቀሪ ደቂቃዎቻችሁን ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ባልደረቦች እንደየቅደም ተከተሏቸው ያገኟችኋል። 2 ሰዓት ላይ በሌሎች ተጨማሪ ዝርዝር ዘገባዎች እንገናኛለን። ሰለሞን ኃይለ ኢየሱስ ነኝ።